ቤቲ አለምነሽን እንግዲህ በሚያሳዝን ሁኔታ አስወገደቻት። ቤቲ አለምነሽን የመርዝ መርፌ በመውጋትም ከዚች ዓለም እንድትሰናበት አደረገቻት። አባባ በሚያሳዝን ሁኔታ አለምነሽን ታቅፎ ወደ ሆስፒታል ለመውሰድ ቢሞክርም ግን ደግሞ በፍጹም አለምነሽ ነፍሷ ልትድን አልቻለችም። አባባ ተው ናቲ፣ ይሄ ነገር ትክክል አይመስለኝም ሲለውም አሁን ላይ አባዬ ምንም ችግር የለውም ተጸጽታ ነው ይቅርታ የጠየቀችው እያለ ነበረ። ነገር ግን ቤቲ አለምነሽን ከዚች ዓለም ለማሰናበት እንጂ በፍጹም ፈልጋ አይደለም። ለናቲና ለትሁት ጥሩ ሰው መስላ እየቀረበች እያለች የተጸጸተችም አስመስላ አሁን ላይ እየተመላለስኩ ይቅርታ እስከምታረግልኝ ድረስ አልሰለችም፣ ይቅርታዋን መቀበል እፈልጋለሁ። ምክንያቱም የህልና ጸጸት አሰቃየኝ ስትላቸውም እንደዚህ ሊሆን አይችልም። እናም አለምዬ አንድ ቀን ይቅርታ ታደርግልሻለች፣ ትሁት ከዚህ ቤት እንድትወጣ እርጅኝ አላት ናቲም። እሷም እሺ በማለትም ተስማምታ የልቧን አደረገች። አባባ የፈራው ነገር አለምዬን በእርግጥ ትገለኛለች እያለች ነበረ። ሰላም ውድና የተከበራችሁ የዙዙነት ሚዲያ ቤተሰቦች እንዴት ናችሁ? ላይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። በጉጉት ስንጠብቀው የነበረው እንግዲህ ትሁት ቀጣይ ፓርት ይዘን መጥተናል። እጅግ በጣም የሚያሳዝነው አለምነሽን እንግዲህ ቤቲ በሚያሳዝን ሁኔታ የመርዝ መርፌ ወቅታም አስወገደቻት። አለምነሽ የመጨረሻ በሚያሳዝንም በሚከብድም ሁኔታ እንግዲህ አሁን ላይ እጅግ ከምንም በላይ ህይወቷ አልፏል። የቤቲ ጭካኔ እናንተ በሰላም እየኖራችሁ እኔ በፍጹም ስናዝን ማየት አልፈቅድላችሁም። እኛ ስንደሰት እንጂ እናንተ ስትደሰቱ ማየት አልፈልግም በማለትም እንግዲህ በሚያሳዝን ሁኔታ አሁን ላይ ቤቲ አለምዬን ጉዳት አደረሰችባት። አባባ ለአለምነሽ ምርጥ ምርጥ ልብሶች ገዝቶ ለአለምነሽ ቢያልብሱ ከዚህ የለበሽውን ነገር ድጋሜ ለብሰሽው ወደ ደስ የሚል ቦታና ራት ግብዣ ባደርግልሽ ደስ ይለኛል ሲላትም እሷም እሺ በማለትም ተያይዘው ሄዱ። ከዛም ለባብሳ ደስ በሚል ሁኔታ ስትመጣም የቀናቸው ቤቲ አሁን ላይ አለምነሽን ጉር ሰራቻት። አለምነሽ አሁን ላይ ምን ማድረግ እንዳለባት ባታውቅም ናቲን ግን እቤት ድረስ ይዟት ሲመጣ ቤቲን እንዴት እቤት ድረስ ይዛት ትመጣለህ? ልትገለኝ እንደሆነ አታቅም ወይ? እንዴት እንደዚህ ታደርጋለህ? በማለትም እየተቆጣችና እየተበሳጨች ባለችበት እማዬ ተረጋጊ፣ እባክሽን ተረጋጊ ቢላትም እሷ ግን የምን መረጋጋት ነው? ጥላቴን እቤት ድረስ ይዘህ እየመጣ እንዴት እንዳረገችኝና እንዴት እንዳሰቃየችኝ እንደማታውቅ ሆነህ ነው ወይ? ሁሉንም እውነታ ነግሬህ የለም ወይ? በማለትም አለምነሽ እንግዲህ ቀወጠችው። በዚህን ሰዓት ናቲም በመደንገጡ ብዛት እባክሽን እማዬ ይቅርበኝ እያለ ቢላትም እሷ ግን እምቢ ብላ ነበረ። አሁን ግን ማንም በሌለበት ቤቲ አለምነሽን ለማጥመድ ብላ ቀጥታ ወደ ቤት በመንጣትም በሚያሳዝን ሁኔታ እንግዲህ አለምዬን ጉዳት አደረሰችባት። አለምዬ አሁን ላይ እንዴት ምን ማድረግ እንዳለባት እንኳ ግራ ተጋብታ እንግዲህ በሚያሳዝን ሁኔታ ቤቲ ድንገት ከቤቷ ስትመጣም ተመናደድም በላይ እዋክሽን እያለችም እየተሰቃየች ነበረ። ልትገሊ ነው ወይ ስትል ቡና አፍልቼ እንጠጣለን፣ ስኒያቸውም ተደርድሮ በጣም ያምራል፣ ስለዚህ ስትላትም እሷም ዝም ስትል ጠጋ ብላ እንግዲህ ሲጥ አደረገቻት። የሚገርም ነገር በጣም በሚያሳዝን ሁኔታ አሁን ላይ ሲጥ ስታደርጋትም አማራጭ ስለሌላት ወዳ ብትል ወደህም
በሚገርም ሁኔታ ወጋቻት። እናም አባባ በእርግጥ አሁን አለምዬን እንደዛ አድርጋት የነበረችዋን ሴት ለማግኘት ቢሮጥም ቤቲ ላጥ ብላ ስለሄደች ገዚህ እዚሁ ቅርብ ነው፣ እኔ ቅርታ አድርግልኝ እያልኩሽ ነው እባክሽን እያለችም ተጠግታ ጠቅ አድርጋት ሄደች። በዚህን ሰዓት አለምዬ መጨረሻ እንግዲህ ራሷን ስታወደቀች። ናቲና ትሁት አሁን እፍ ያለ ፍቅር ላይ ይገኛሉ። ግን ደግሞ ምንም ቢፈጠር ምንም እንደማይለያዩ እርስ በርሳቸው ቃል ተገባብተዋል። ቤቲ እነሱ ፊት ጥሩ ለመምሰል ስትሞክር እሱም ግን እንዴት ጥሩ ሆንሽ ማለቴ በተለይ እኔና ትሁት አብረን ስንሆን ደስ አይልሽም ነበር ሲላትም እኔ ትክክል አልነበርኩም። ለምን ብትል በቃ አንተ የዋሌ ልጅ ነህ። ስለዚህ ይሄ ነገር ማሰብ ነበረብኝ። እንዴት አንተን የራሴ ለማድረግ እንደፈለግኩ አላውቅም። እናም ተሳስቻለሁ አለችው። እሱም እሺ በቃ እሺ፣ ግን ደግሞ ለእኔና ለትሁት ጥሩ አመለካከት ቢኖርሽ ጥሩ ነው ብዬ አስባለሁ አላት። አታስብ፣ ያዝልቅላችሁ፣ በጣም ነፍሳችኋል አለችው። ሂደህ አናግራት አለች። ትሁትም ሄዳ ሲያናግራት ይህን መልስ መለሰችለት። እኔ ግራ እያጋባች ነው ትሁቴ፣ በጣም ጥሩ ሰው ሆነች፣ ጥሩ መሰለች አላት። ቤቲ አሁን ተቀይራለች፣ እንደ በፊቱ አይደለችም አለችው። እስኪ ይሁን አለምዬን አሁን ይቅርታ ታደርግልኝ እያለ በጸጸት እየተቃጠለች ነው። ግን ደግሞ አለምዬ ይቅርታ የምታደርግላት አይመስለኝም። እንኳን አሁን ይቅርና ዝንት አለምም ይቅርታ አታደርግላትም። አለምዬ በጣም ተናዳለች። ምን እንዳረገቻትም አላቅም አላት። ይገርማል እኮ ያረገቻን ነገር አንተም አትፍረድባት አለችው። በጣም ተቆጥታ እኮ አለምዬ በጣም ልትገለይ ነበር ሲላትም አይ እንግዲህ ተረጋጋ፣ ለማንኛውም ናቲ በጣም ከባድ ነው ያደረገቻን ነገር አለች። አለምዬ በህልሟ እንግዲህ የምታየው በሚያሳዝን ሁኔታ ገዜና እንዲሁም ደግሞ ቤቲ እያሰቃዩት ሶፋ ላይ ተኝታ መቃዠቷን ጀመረች። ከዛም ምንም ማድረግ እንደማችል ለራሷ ቃል ገባች። ደንግጣም ተነሳች። እባካችሁ ተውኝ እያለችም ናቲ ምን ሆነሻል እማዬ ምን ሆነሻል አላት። ምንም እነዛ አረመኔዎች ሲያሰቃዩኝ አየሁ አለችው። ህልም ነው እማዬ ህልም ነው፣ ተረጋጊ ህልም ነው አላት። በሆነማ ጥሩ ነበር አለችው። አዎ ግን እማዬ ተረጋጊ ሲላትም እሺ ልጄ እሺ አለችው። በዚህን ሰዓት እንግዲህ በሚገርም ሁኔታ አሁን ላይ ቤቲ እዛ መግባት የምትፈልግበት አማራጭ ቀጥታ ይሄ ስለነበረ የምታደርገውን ነገር በሙሉ ጠንቅቃ ታውቃለች። ሌላውና አሳሳቢው አሁን ላይ ጊዜ እንግዲህ ይህንን ሲያደርግ እኔ በፍጹም ዝም አልልም። አሁን እህቴን የማሳክመው ባንቺ ነው፣ አንቺ መሞት አለብሽ አለች። አባባ በአለምዬ ደስተኛ ነው። የህይወት ታሪኳንም ጠየቃት። እሷም ደግሞ መለሰችለት። ወደፊት ህይወት ትቀጥያለሽ ወይም አትቀጥይም ሲላትም እሷም አልቀጥልም፣ እንደዚሁ መኖር ነው የምፈልገው አለችው። እንዴ የበፊቱ እኮ ድሮ ነው፣ ስለዚህ እባክሽን እንዴ ማለት እባክሽንማ በቃ ወደፊት ሌላ ህይወት ይዘሽ መኖር አለብሽ ሲላትም እሷም አይ አንተ ከባድ እኮ ነው፣ እኔ እንደዚሁ ብኖር ነው የሚሻለኝ። ይኸውልሽ አለምዬ እንደዚህ ብሎ ነገር የለም፣ መኖር እስካለብን ድረስ ወደፊት መኖር አለብን፣ ስለዚህ መረጋጋት አለብሽ አላት። እሺ በቃ አለችው። አሁን በሚያሳዝን ሁኔታ ወደፊት ተስፋ ሰጥቷት አንተን ግን በጣም ነው ማመሰግነው ብላ ስለ ድሮ ሚስቱም አባባን ጠየቀችው። አባባም ያለውን ነገር በሙሉ እጅግ በጣም በሚያሳዝን ሁኔታ ሚስቱን መቼም እንደማይረሳት፣ ሚስቱ ከሞተች በኋላም ሌላ ሴት እንዳላገባ ነገራት። አንተ ታማኝ ሴት ነህ፣ ወንድ ነህ አለችው። ነይ ብለሽ ነው? አዎ እሺ በቃ ግን እንዳንተ
መልካም ሰዎች እያሉ ያ መጥፎ ሰው አለ አለችው። ሁሉም አንድ አይደለም አላት። እሺ ግን ምን ግን ደግሞ ይኸውልህ እኔ ትዳር መያዝ አልፈልግም ስትለው፣ ይኸውልሽ አለምዬ እኔ ሚስቴን በጣም ወዳታለሁ ግን አልረሳሃትም። አዎ የምትረሳ ሴት አይደለችም አላት። አይገርምም? የአሁኑ ዘመን ወንዶች እኮ በህይወት እያለች ይረሳሉ፣ ያሰቃያሉ አለችው። ቢሆንም አላት። እሺ ተባብለው እንግዲህ ደስ የሚል ላይፋቸውን ውጭ ላይ ልብስ ገዝቶላት መጥቶ ልብሱን ሞክረሽ አሳይ ሲላትም በጣም ቆንጆ መሆኑንና ትሁትም ደግሞ ይችኛዋን አለምዬን ነው የምንፈልገው አለቻት። ከዚህ በኋላ አለምዬም መሆን እሞክራለሁ አለች። እንግዲህ አለምዬም በዚህን ሰዓት ሁሉን ነገር ያቀደችው ቤቲ የይቅርታ ልብ ያላት አስመስላ ይቅርታ አለምዬን እንደምትጠይቅ ግልጽ አደረገች። አሁን ላይ ጊዜንም እውጭ አስደብቃ እንዲሁም ደግሞ የነትሁትን ቤት አወቀች በይቅርታ ሰበብ። አሁን አለምዬን ካስወገደች በኋላ እሷ ላጥ ብላ ለመሄድ በሞከረችበት አጋጣሚ ግን ደግሞ አባባ የዋዛ አይደለምና ፖሊስ ጠርቶ አስጠፈነናት። አቶ ጊዜ አሁን ላይ ወንጀሉ ይፋ እንደሚወጣ ምንም ጥርጥር የለውም። ጊዜ ውጭ ላይ እንዳለም አባባ ሁሉንም ነገር ጠንቅቆ ማወቅ እንዳለበት አምኗል። ግን መጀመሪያም መጠንቀቅ አለብኝ። የትሁት ልጅና አለምዬ እዚህ ቤት ናቸው፣ በማንኛውም ሰዓት መታ ጉዳት ልታደርስባቸው ትችላለች በማለትም አባባ እንግዲህ በሚገርም ሁኔታ ነቄ ብሎ ነበር። ግን ደግሞ አሁን ተጸጽታለች። እባክህ አባባ ትሁት እንድትወጣ ከዛ ቤት አለምዬ ይቅርታ እንድታረግላት አግዘኝ አለ። እነሱም እሺ ተባብለው ተስማሙ። ግን አለምዬ ላይ ጉዳት አደረሰች። ቻናሉን ሰብስክራይብ